በር ከፍቶ ገባ። ከዛ ልጆች የተነሱ እንጸልይ ባለቤት የተነሽ ብሎ ሲል ጊዜ የለችም። እንደዚያ አብራ ደርቃ ቀርታለች። አይሆንም አለምንም አለ። ተሸክሟት መኪና ውስጥ ይዟት ገባ። እያንቀለቀለ ነግቷል እኮ እያንቀለቀለ ኪዳነ ምሕረት ቤተክርስቲያን ጸበል ይዟት ገባ። ሬሳ ይዞ ገባ። አይሆንም አለ። ከዛ ቄሶቹ ተውተው ምንድነው ምን ሆናብህ ነው? አልሞተችም አለች እያለ በቃ አይሆንም አለ። የሚገርማችሁ ነገር ይቺ የታመመችው ሴት አሁን ሚስትየዋ ማለት ነው እዛ ሰፈራቸው ጎረቤታቸው ላይ ጸበልተኛ የሆነች ልጅ ነበረች። እግዚአብሔር መጥቶ ጎብኝቷቸው ኪዳነ ምሕረት መታላት ነበረ አልሰማ ብለው ነው እንጂ ከቤት በመኪና ሲወጣ ባለቤትህ ታማለችና ይሄን የኪዳነ ምሕረትን ጸበል ሲሰጥልኝ በእናትህ አንድ ቀን ከስታይቻት እንደው እመቤቴ ከፈወሰቻት እስቲ ብላ ነግራው ነበረ። ያቺው ልጅ አየችው። ገደልካት እንካ ጸበል ስልህ ገደልካት አለችው። በቃ እንካ ጸበል ብዬ አሁን እሰማሻለሁ። እስቲ አሁን ጸበል አፍስሽላት አሁን እሰማሻለሁ። እኔ እኮ አልገባኝም ነበር ጸበል ከጠጣሁኝ ሰውየው እንዳይገለኝ እኮ ፈርቼ ነው ማለት ማን ነው ሰውየው? ጠንቋዩ ነዋ። በቃ ሚስቱን እዚያ ጋር ደግሞ ቄሶቹ ግራ ገባቸው። ታምረ ማርያም እያነበቡ ነበረ። ከዛ በቃ አሳዘናቸው። ለግማሹ ያለቅሳል። በስላሴ ስም ማለት በአንድም በሌላ መንገድ እግዚአብሔር ያስተምራል ማለት ይሄ ነው። ከዛ አባ ግድ የለም ይህች ሴትዮ ቡዳን የዘጋት የቡዳ መንፈስ እኔ መምህር ተስፋዬ ሲያስተምር ሰምቼዋለሁ። ቄሱ ደግሞ እንዲህ አድርጎ ያወጣል። መምህር ተስፋዬ ሲያስተምር ሰምቼዋለሁ። ቡዳ የሚባለው መንፈስ ይገንዛል፣ ግን አይገልም። የሞቱ መስሏቸው ይቀብሯቸዋል። ከዛ እዛ አፈር ውስጥ ነው የሚሞቱት። ወይም ደግሞ ሌሊት ቡዳ መጥቶ አፈሩን ቆፍሮ መጥቶ ሬሳቸውን አውጥቶ እንትን ይላል እንጂ አይሞቱም፣ ቶሎ አይሞቱም እያለ ሲያስተምር ሰምቼዋለሁ። እና ገንዟት ነው የሚሆነው። አባ ግዴሉት በመስቀሉት ጸበል በቃ ሞታለች፣ አስክሬን መጫወቻ አታርጉ፣ በቃ እዛ ጋር አስተኛው ሲባል ጊዜ ልጅቷ ምንም ብላ በፍጹም አይሆንም። አጋንንቱ አልያው ላይ ያለው ልጅቷ ላይ ያለው አጋንንት ማለት ነው ያለ ይስቃል፣ ያሽካካል ማለት ጸበልተኛ ነች ልጅቷ ራሱ። ወደ ልቧ ስትመለስ የታለች ትላለች ደግሞ እና ለካ አጋንንቱ መጥቶ ብድግ ብሎ የሚነሳው ላይዋ ላይ ያለው እሷ ተሰውራ ልጅቷ እንድትሞት ነው፣ ሚስትየዋ እንድትሞት ተፈልጎ ነው። አልሞተችማ ማለት ነው። በዛ ሰዓት ቡዳ ይገንዛል። ታውቃላችሁ፣ ሞተ ተብሎ አንዳንድ ሰው ተነሳ ይባላል አይደለም? ቡዳ ትንፋሽ ጸጥ ብሎ ልብ ምትን ጸጥ ያደርጋል። በውስጥ በኩል እኮ ህይወት እየሰራች ደም እየሰራ ነው፣ ግን ሞተ ይባላል። አንዳንድ ሰው በሳይንሱም እንዲያ ነገር አለ ይባላል። ከዛ እንደምንም ብላ ተድፋፍታ አምጥታ ጀሪካን የሰው ጀሪካን ምን ትፋርጋ አምጥታ ከፈተችውና እንዲያምጣ ሬሳው ላይ ተያሏት። ብድግ አለች ልጅቷ፣ ሚስትየዋ ብድግ አለች። አይሆንም ያሽ የሆነ ነገር የሚጎትታት ነው የምትመስለው። ጸበል ውስጥ ገብታ ተናዞ ጮሆ ሰው ቀውጥ ያደረገው ገባች። መንፈሱ ተናዞ ታሰረ። ሸኘኝ አልሸኝም የሚባል ሁለት ድምፅ ይሰማል። ሸኘኝ አልሸኝሽም፣ ሸኘኝ አልፈልግም፣ ሸኘኝ አልሸኝሽም የሚለው ረጋ ብሎ የሚሰማው አይሆንም። ሁለት ድምፅ። ባልየው ተንበርክኮ ምን ይበል? ታምረ ማርያም ተነባ እስከምታልቅ ድረስ ተንበርክኮ ፊት ለፊታቸውን ያለው ግን የለም ልጁ ሌላ ቦታ ነው ያለው። ምን ይታየህ ነበር ስለው መጽሐፍቶችን ስገልጣ ያለው ደብተሮችን ስገልጣ ያለው ሁሉ ነገር ከንቱ እንደሆነ ያለው የመነኩሴ ቆብ ደፍቼ ገዳም ግብት ብዬ ስጸልይ ምናምን ያለው ሁሉ ነገር ይቅርብኝ ብዬ ምናምን እግዚአብሔር የሚሰራውን ነገር አይቼ ግርም ብሎኝ አንደች ምስኪን ልጅ የተናቀች ሰፈር ውስጥ እኮ ልጅቷ መንፈሱ እየጣላት ጥርሷ የፊት ጥርስ ሁለት ጥርሷ ወልቋል። እሷ ከብራት ምናምን አንዳንድ ጊዜ ኪዳነ ምሕረት ነች አሰረችኝ ምናምን ያለ በየሰፈሩ ይለፈልፋል አጋንንቱ ለወላ ያለው። ልጅቷ ግን ራሷ ስትሆን ደግሞ ቆራቢ ናት፣ ትሁት ናት ምናምን መታ ትቆርባለች። ሚጣዬ ደህና ነሽ ሚሚዬ ይሏታል። ሚሚ ነው ሱባ ደህና ነኝ ማማ ደህና ኖት አይቆርቡም። ተው ግን እርሶ መምህር ተስፋዬ ቆረቡ ብሏል። ልብስ ላምጣሉት ምናምን ትላለች። እንደ በሽተኛ ነው የምትቆጠረው። ግን እግዚአብሔር በሷ እጅ ላይ አድርጎ ደግሞ የሞተ ሰው አስነሳ። ይኸውላችሁ እኛ እንኳን ያልሰራነውን ነገር ትምህርቱን በተግባር አዋለችው። ቡዳ እንደሚገንዝ ማወቋ በራሱ ማን ያስተውለዋል? ይሄ ነው የመናፍስትን ውጊያ ማወቅ ማለት፣ ስልቱን ሴራውን ማጋለጥ ማለት ይሄ ነው። ቄሶቹ እንኳን አላወቁም። ሞታለች ነው ያሉት። ቡዳ ይገንዛል። አልሞተችም አለች። እቺ ልጅ ከሞት አስነሳኋትም አላለችም። አልሞተችም ነበረ ራሷ ኪዳነ ምሕረት ያስነሳቻት ነው የምትለው። አሁን እቺ ልጅ የት እንደሆነች ታውቃላችሁ? አሁን
እዚህ ሰው ቤት ነች ያለችው። ጥርሷን አስተክሎላት ትምህርቷን እየተማረች ኮሌጅ አቋርጣ ነበረ። ኢቭን መስገጃ ቦታ ስታገኝ የነበረችበት ቤት የዘመድ ቤት ነበረ። ቦታ ስላጣች መስገጃና መጸለያ ቦታ ስታገኝ መንፈሷ ተሸኝላት። አንዳንድ ሰው ስላልተመቸው ነው እንዲያ ነገር የሚያጋጥመው። ቶሎ መንፈሱ የማይሸኝለት ሃይማኖታዊ ስርዓቱን ወይም ደግሞ መንፈሳዊ ህይወቱን በትክክል ማስኬድ የማይችልበት ቦታ ላይ ስለሚሆን ነው። አንዳንዴ እንደው ብታግዟቸው ጸበልተኞችን፣ እውነቴን ነው። በደንብ የሚሰግዱበት ቦታ ካገኙ እኮ እናንተም እነሱም ይገላገላሉ። ይቺ ሚስት የተባለች ሴት ጸጉሯ ሲነቃቀል የነበረች ካንሰር ነው የተባለችው ሴትዮ ድና ወጥታ ዛሬ እንዴት አይነት ሙሽራ እንደሆነች ብታዩት። እሷ ብቻ መሰለቻችሁ? እሱ ሚስቱን ተሸክሞ ወደ ጸበል ቦታ ሲመጣ ልጅቷ እቺ ሚጣ የምትባለው ልጅ ደግሞ እቤት ቀርታ ነበረ። እሷን ሊያንጠለጥላት፣ ሊያንቃት፣ ሊገላት ኤሌክትሪክ እንድትይዝ ቢሞክር ምን ቢል ኪዳነ ምሕረት እዛ ስራ እየሰራች ነበር። አሁን ነው ኪዳነ ምሕረት የገባችው። መጥቷላ ወደ ኪዳነ ምሕረት ገብቶታላ። ኤሌክትሪኩን ብትይዘው ብትታነቅ እንደ ይሁዳ ገመዱ ተበጠሰ፣ እድል ተሰጣት። በዚህ ብትል ብትሮጥ ሮጣ ትወጣና ትመልሳ ትገባለች። የሚገፋት ነገር አለ። ስትናገር በኋላ በቃ በስርዓቱ ቆጣሪው ላይ ያለውን ኤሌክትሪክ ይዤዋለሁ አለች። አልያዘኝም አለች። እንደዚህ ይዤው አልገደለኝም አለች። ማነች? ኪዳነ ምሕረት። መንፈሱ ግን ሊገላት ፈልጎ ነበር። ከዚህ ጦርነቱ በልጅቷ ስጋ ላይ የቅድስት ኪዳነ ምሕረትና የአጋንንቱ ሆነ ጦርነቱ። ዞር በል እዛ እዚህ ልቀቅ እያለች ገፍተር እንደምታደርገው እንዴ ቡችላ፣ ትንሽዬ ቡችላ እያለ መጥቶ እግራችሁ ሊነክስ ይመጣ ቡችዬ ልትናከስ እኮ ነው ብላችሁ እንደዚህ እንደምትሉት ድንግል ማርያም አጋንንቱ እንደዛ ነው የምታየው። እስቲ ዞር በል እባክህን እየነትንካ እንደዚህ አይነት ነገር ነው በቃ። አሁን ልጅቷ ምንም እንኳን በአጋንንቱ መስመር ነው የተወለደችው ቢባልም ጠንቋዩ የኔ ናት ቢልም ማን ተረከበቻት? ቅድስት ኪዳነ ምሕረት ቤቱን አዳነች። አሁን ከነዚህ ቤተሰቦች በላይ ድንግል ማርያምን የሚወዳለ አንድ መናፍቅ ይሄ ነገር ይገባዋል? አንድ ፕሮቴስታንት ይሄ ነገር ይገባዋል? ይሄ ፍቅር ካልተዳበሰ ካልተጣጣመ በትክክል ሄዳችሁ ይሄን ነገር የድንግል ማርያምን ጣዕም ካላያችሁት እንዴት ነው የሚገባችሁ? አታማልድም? ታማልዳለች። እናንተ ገና ጽሑፉ ላይ ናችሁ ያላችሁት፣ እየተኖረበት ነው። እንዲህ እያጣጣም ነው። አንድ ብርቱካን እኔ እየበላሁኝ ይጣፍጣል ብዬ ብጠይቃችሁ እናንተን መሽቀመስ ነው የምትሉኝ አይደል? እንደዛ ነው የድንግል ማርያም ፍቅር፣ የመላእክት ጥበቃ፣ የእግዚአብሔርም ቸርነት። ይሄ ነው በህይወት ሲኖር ነው። በቃ የምሩን ነው ይሄ ሰውዬ እብድ የሆነው። የምሩን ነው ቤተክርስቲያን መጥቶ ሲያለቅስ ያለ እያለቀሰ ጉልላቷን እያየ በሌሊት ቤተክርስቲያን በር ላይ መታችሁ የጸለያችሁ ሰዎች እንዴት ነው ጭር ጸጥ ብሎ በጆሮአችሁ የእግዚአብሔርን ቃል እየሰማችሁ የመናፍስትን ሴራ እየሰማችሁ ጉልላቱን እያያችሁ የምታነጉት? በዛ ሰዓት እግዚአብሔር በደንብ አግኝቶታል። ድንግል ማርያም አግኝተዋለች፣ ዳብሰዋለች ማለት ነው። በጣም በሚገርም መልኩ ይሄ ቤተሰብ ተዳበሰ። ንስሐቸው የጸጸት ንስሐ ነው የሚሆነው። አትከልክሏት የሚባለው ነገር እስካሁን ይከነክናቸዋል። ወይኔ ሰይጣን እንደዚህ ይጮትብን፣ አትከልክሏት እየተባለ ምን እንዳንሆን ነበረ። ብትሞት ነው አፈር ብትለብስ ነው እንዴት ነው ከእሷ ጋር ግንኙነት የምናደርገው ብለው ልጆቹ እስካሁን ይጸጽታቸዋል። አይኗን ማየት ይፈራሉ። ጎንበስ ብሎ ባይዘው ልጅቷ ጸበልተኛ ነች። አሁን አልወጣም ከጸበል ቦታ ብላ ጸበል ቦታ ላይ ነች ያለችው። እኔ እዚህ ነው መሆን የምፈልገው። ጸበል ስትገባ ድንጋይ ነው የሚያደርጋት፣ እንደዚህ ግንዝ ያደርጋታል። ሬሳ ትሆናለች። ጸበሉ ጥምቀቱ ሲያልቅ ብድግ ብላ ተነስታ ፍቱኝ ትላለች፣ ትፈታለች። የምታርፍበት ክፍል ትገባለች። እስካሁን ድረስ መንፈሱ እሷ ላይ ሆኖ እልከኛ ነው፣ አያወራም፣ ልግም ያለ ነው። አያችሁ። ከዛስ ኃይሉን ላሳያችሁ ብዬ በህልም ነገረችው። ስታመልኩት የነበረው ስትካድምለት የነበረው እሺ ብለህ ስትገዛለት የነበረው የደብተራው መንፈስ እንዴት ኃይለኛ እንደሆነ እንድታውቅ ብዬ ነው እንጂ ልጅህን ቶሎ ያልማርኳት፣ አዲስ ዓመት ሲመጣ ምርልሃለሁ አለችው። ስቲል እስካሁን ድረስ ጸበል ነው። እንግዲህ ምናልባት 2019 ትማርልህ ብላችሁ ጸልዩ። የትኛው አዲስ ዓመት እንደሆነ አይታወቅም። እመቤታችን መንፈሱን እየሰበሰበች ነው። ቤት ውስጥ ያልተቀበረ ነገር የለም በአያትየው። ለዚህ ሁሉ ነገር የዳረጓቸው እሳቸው እንደሆነ በደንብ ታውቋል። ማለት ሚስትየዋ ላይ ተለፍልፎ በአባቷ እንዲያርጋት አለ። ብዙ ነገር ነው ያወራው። መጨረሻ ላይ ጸበል ቦታ ሆና በህልሟ ምን ታያለች ልጅቷ? ኪዳነ ምሕረት ቤተክርስቲያን በር ላይ ቆሜ እየጸለይኩኝ አንድ የኔ ብጤ መጥተው ትላለች፣ ልጄ አባትሽን ንገሪልኝ፣ ብርዱ ገደለኝ፣ አሳክመኝ በዩ። አይገርማችሁ? አሳክመኝ በዩ። ከዛ አባዬ እንደዚህ እኮ እያሉ አንሽ እሳቸው እኮ ናቸው ለዚሁ ሊያበቁኝ ብሎ ተነስቶ ሄዶ ከተኙበት አንስቶ ሆስፒታል አስገብቶ ታክመው
ድነው በፊት የውጊያ ጥበቦችን መረዳት ነው። አሁን ቤተክርስቲያናችን ተሳላሚ ሰዎች አይደለም ያጣችው፣ በደጇ ቁጭ ብለው ተኮልኩለው የሚቀመጡ ሰዎችን አይደለም ያጣችው ቤተክርስቲያን ብዙ ጊዜ የመናፍስት ጥልቅ ያካሄድ እና የጥበብ ስልቶቹን ለመረዳት ያለ ልብ ዝግጁ አለመሆን ነው። ለምንድነው እንዲህ የሆነው ሲባል መጀመሪያውኑ ውስጣችን እሱ ገብቶ ይዟል። ስለዚህ ፕሮግራሙን አይከፍትም። እንድናውቅ ስለሱ ውጊያ እንድንረዳ ውስጣችንን አይከፍትም። በደብዛዛውና በፈዘዘው አቅጣጫ ነው ነገሮችን የምናስተውለው። ወይ ጥቅማችን ሲነካ፣ ወይ ከቤተሰባችን አንዱ የምንፈልገው ሰው ሊጎዳ ሲሆንብን፣ ወይም ደግሞ ኢኮኖሚያችን የሆነ ቦታ ላይ ሲበላሽና ውስጣችን አእምሯችን መጨናነቅ ሲጀምር፣ አሊያም ደግሞ ባላሰብነውና ባላቀድነው ሁኔታ የምንሄድበት ነገር እንቅፋት የበዛበት ሲሆን እንጂ እንደዚህ በሰላማዊ መንገድ መተን እዚህ የክፉ መንፈስ አካሄድና መረጃ ለማወቅና ለመማር መሻቱም የለንም። እንደውም በአብዛኛው ዛሬ አንዳንዶቹ እስቲ ሄደን እንደበር የሚሉ ናቸው። ይህ ስራ ምናምን የሌለው እና እዚህ መጥቶ እንደውም ያልሆኑ ነገሮችን ሌላውን ለማሰናከልም አፉን የሚጠቀምበትም አለ። ዝም ብሎ የሚያምታታ አስተሳሰብ ያለው ራሱ ተምታቶበት የሌሎችን ህይወት የሚያምታታ ራሱ ስራ ፈት ሆኖ የሌሎችን ስራ የሚያጨናጉል ራሱ የተበላሸ ሰው ሆኖ የሌሎችን ህይወት ከመበላሸት እንዳይድኑ ተጨማሪ ብልሽትን የሚያመጣ የሟርተኝነት መንፈስን ተከትሎ ምን መጥቶ እዚህ የሌሎችን ህይወት የሚያውክም አለ። ግን በግልጽ አይወጣም። ዝም ብሎ ሞሽሎክሎክ ነው። ይሄ ለፍልፈልም አይመችም። እንዲህ የሹልክሉክ ህይወት ፍልፈሎችም አይመቻቸው እና የሰው የጥበበኞችን ሐሳብ ሁሉ የተንኮላቸውን ተንኮል ከንቱ የሚያደርግ ጌታ እዚህ ላይ የጥበበኞችን ጥበብ ከንቱ ያደርጋል ተብሎ ተጽፏል። እንግዲህ ከንቱ ያልሆነ ጥበብ ምን አለን? አሁን በግል ህይወታችን ውስጥ የተማርናቸው እውቀቶች የመዳረሻቸውንና የመነሻቸውን ሁኔታ ስናይ አስቡት የት ነው የደረስነው? አንዳንዶቻችን እንደውም ከተማርነው ትምህርት ውጪ ነው ትምህርታችንም፣ ኑሯችንም፣ ጊዜያችንም እውቀታችንም አንዳንድ ናቸው በድላቸው የተጠቀሙት። እነሱም ደግሞ እንዳይጠቀሙ ጭንቅ አለባቸው። ለምን? እዚህ ጋር እድሉ የተበላሸበት የሌላውን እድል ያያል። ስለዚህ ያ የሚበላሽ ነው። የህብረት ብልሽት የበዛበት ዘመን ቢኖር አሁን የኛ ጊዜ ነው። ሆኖም ግን ወደ ጌታ ስንመጣ የጥበበኞችን ጥበብ ምን ያደርጋል? ከንቱ ያደርጋል። ግደሉ ነበር የተባለው፣ ሳይሞቱ ይኖሩ አሉ። እዚህ ብዙ አፍዛቸው ነበር የተባለው፣ ይኸው ሳይፈዙ አንፈዝም። አሁን አውቀንብሃል፣ ነቅተናል። በቃ እና እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስለዚህ የኛ ጥበብ ኢየሱስ ክርስቶስ ነው። የኛ ጥበብ እመቤታችን ቅድስት ድንግል ማርያም ናት። የኛ ጥበብ ቅዱሳን ጻድቃን ሰማዕታት ናቸው። ምስጢራዊ ጥበብ ሌላ ምንም የለም። ይሄ የሚቀበረው ምን የሚባለው ውሸት ነው። የክርስቶስን ስጋና ደም ሰውነቱ ውስጥ ቅበረው፣ እሱ ሕያው ነው። ከዛ በኋላ ትንሣኤ ነው። ሌላ ምንም የጠላትን ኃይል የምንይዝበትና የምናጠቃበት ምንም ሌላ የለም። ያው የእድገቱ እንዳለ ሆኖ ወጣሁኝ። ወደ ውጭ ዓለም ሄጄ ስራ ገባው። ትንሽ ነኝ በጣም ስራ ገባው፣ አልሆነልኝም። ተመልሼ መጥቼ ከወሰደችኝ ልጅ ጋር ቆሜ እያወራው እያለው አንድ ነጭ ናት መጣችና ጉንጬን ሳመች መምህር። ከዛ ክትክት ብለው ሳቁ ሁሉ። ከዛ ምንድን ናት አልኳት። ሌዝቢያን ናት አሉኝ። ምንድን ነው ሌዝቢያን? ወይ ሲሳሳብ አየሽው? አወቁሽ? በቃ አሁን ነው በሳሳቡ የገባኝ። አሁን ነው መንፈሱ እንደጠራት ወደ ያንቺው ነው ሄዶ እሷ ላይ አርፎ ነይና ሳሚያት ያለው እንጂ እነሱ ያንቺው ነው። ለምን ሊያገናኝ ስለፈለገ ነው። የሚገርም ነው በጣም ትክክል። መታ ጉንጬን ስትስመኝ ደነገጥኩ። እኔ ልጅ ነኝ በጣም ማምር፣ ያው ቁርበቱ የሚያምር ማለት ነው።
የሚያምር ቁርበት በዛን ሰዓት ያው ለሁሉም እይታ የሚስብ ቁርበት ስለነበረ መታሳመኝ ጉጬ። ከዛ ስትስመኝ ደነገጥኩ። ምን ሆና ነው ምንድን ናት ምናምን ስል ወይኔ እነዚህ እኮ ሴት ለሴት ሌዝቢያን ናት አለችኝ። ስላልገባኝ ምን እንደሆነ ብዙም ኬር አልሰጠሁም፣ ተውኳት። አልገባኝም። ገብቶሃል አይደል? ከዛ ይሄንን አልኩልህ። ይሄንን ብዬ እያለው አንድ ሰውዬ በዛው እያለፈ ይመጣል። ይሄ ሰውዬ የተለያዩ ሴቶችን እያስረገዘ እየደፈረ የሚጫወትበት ገንዘብ ስላለው ብቻ ይህን የሚያደርግ ሰው አበሻ ነው። ከዛ ነጭ ነው። ከዛ ይደውልላትና ከእሱ ጋር ትነጋገርና እኔ ልትሸጠኝ እሷ ማለት ነው። ከዛ ሂጂ በቃ ስራ ተገኝቶልሻል ተባልኩና ሄድኩ። ሲሄድ አንዷ ቁጭ ብላ ታለቅሳለች፣ አንዷ እርጉዝ ናት። የሌላ ዜጎች ናቸው፣ ኢትዮጵያኖች አሉ። ከውስጥ ደግሞ መኝታ ቤት ላይ አንዷን ያስጮኋታል እንደጉድ። ከዛ ምንድን ነው ይሄ ነገር? ምን ቤት ነው? ምንድን ነው እያደረገ? ስራ አለ እኮ ብለውኝ የመጣሁት አልኳት ልጅ። ከዛ አንድ በተሰባበረች እንግሊዝኛ እዚህ ቤት ያለው ስራ ይሄ ነው ብላ ሆዷን አሳየችኝ ማለት ነው እርጉዟ። ከዛ እና ምን ማድረግ አለብኝ አልኳት። በዛን ሰዓት እኔ ቋንቋ ራሱ እንዴት እንደመጣ አላውቅም። ያው ስላሴ መቼም ይረዳል እንደ ኃጢአት ሳይሆን እንደ ቸርነቱ። ከዛ ሂጂ በዚህ በኩል አድርገሽ እንደዚህ የመጣሽበትን ቢሮ ታውቂያለሽ ስትኝ አዋቀዋለሁ አልኩት። እንዲህ ያድርገሽ ሂጂ አለች አንደኛዋ። ያቺ እያለቀሰች ነው። ከዛ አስተየችኝ። ወጣሁኝ። ከዛ ወጣሁኝና መጣሁኝና ልጅቷን እንዴት እንደዚህ ታደርግኛለሽ ብዬ አበድኩ። እኔ እዚህ ወንድ ፍለጋ ነው እንደ የመጣሁት። በሀገሬ ወንድ ጠፋ። እኔ በዚህ ላይ እኮ ልጃገር ነኝ። ወንድ አላውቅም። እንግዲህ ወንድ አላውቅም በስጋው ማለት ነው። እንዴት እንደዚህ ታደርጊያለሽ? እኔ እኮ እንዲህ አይደለም የመጣሁት እኮ ምናምን ብዬ በጣም አለቀስኩ። አበድኩኝ። ከዚህ ተቆጣት። እዛው ያለው የቢሮ ሰውዬ ወሰደኝና ራሱ ጋር የተወሰነ ጊዜ ያስቀመጠኝና እሱ ደግሞ ምን ያደርገኛል፣ ኮፊ ሾፕ አለ ሺሻ ነው የሚሸጥበት። በቃ እዛ ስራች ያልኳት ምናምን አለና ወሰደኝና እዛ እንድሰራ አደረገ። በጣም ይገርማል። ከዛ እዛ መስራት ጀመርኩኝ። የተወሰነ ጊዜ ከ7 ወር ያህል ሰራሁ። ከዛ ከሰራሁ በኋላ ወጣሁና ሌላ ቦታ ገባሁ። እዛ የገባሁበት ቦታ ደግሞ ምን አይነት ከስተመር ነው የሚመጣው መምህር? እነዚህ ጌዎቹ ማለት ነው፣ ወንድ ለወንዶች የሚገርም እና እነዛ ከስተመር ሲመጡ እኔ እነሱን እንዳስተናግድ ነው የምደረገው። በዛን ሰዓት እንግዲህ ያው ግሎሲቡ እንዳለ ሆኖ በስጋው ግን ይሄ በስጋ ፍቃድ የወደኩበት አብሮ የወደኩት ወንድ የለም ማለት ከዛ እነሱ በሚመጡ ያኔ ነው። እስከዛ ሰዓት ድረስ ነው። ያኔ ነው። እስከዛ ሰዓት ያለው ነው። ከወንድ ጋር አልተኛሽም? ጭራሽ አልተኛውም እስከዛ ሰዓት ድረስ። ኦኬ። ከዛ በስጋ ፍቃድ ከማንም ጋር አልወደኩም፣ ከወንድ ጋር አልተኛውም። ግን በግል ወሲብ ያው ቢሆነው ይሆናል። ከዛ እነዛ በሚመጡበት ሰዓት እነሱ የሚያደርጉት ሪአክት አለ፣ እንደ ሴት ለመሆን የሚሞክሩት ነገር ስላለ እሱን እያሳየው እኔ ህዝቡን በሳቅ እገላለሁ። በጣም ነው ማስቃቸው፣ ሌሎች ዜጎችንም ማለት ነው። እኔ እንደ መዝናናት ነው፣ አልገባኝም። ለካ እሱ ብዙ እየተጋባ ያለ ነገር አለ። እና ስመጣ ኮፊ ሾፕ ውስጥም እሷ ካላስተናገደች እንደምልት እኔ ካላስተናገድኳቸው በፍጹም ደስ አይላቸው። እኔ ማስተናገዳቸው ምናምን ነገር በቃ ብዙ ነገር። አሁን ነው ያ ሁሉ መሳሳ ማግኔት እንደሆነ የገባኝ። አሁን ነው የአንተ ትምህርት ከሰማሁ በኋላ ነው ማገናዘብ። ወንድ ልጅ ሲወለድ ብዙ ጊዜ ራሄሎ ወንድ ልጅ ላይ ነው ያለችው። ሴት ላይ ስትሆን ረውሃኒ እንትን ዙባንያ ነው የሚሏት እና መጥተው ዶሮ ያርዱላታል፣ ጥቁር ዶሮ ያርዱላታል። እዛው ሴቷ እግሯ እንደተከፈተ እዛው ዶሮ የእሷም እንደሚፈሳል የዶሮዋም እንደሚፈሰሰ ነው። ሰይጣኗ እዛው ልጁን ትለክፈዋለች። ከፈለገ ዱዳ፣ ከፈለገ ደንቆሮ፣ ጆሮ የማይሰማ ወይ ጎባጣ ወይ አይነ ስውር ሆኖ እንዲወለድ ምክንያት የምትሆነው ምቹ መንፈስ ናት። ከዛ ደም ሽንት ቤት ደም እንዲቀመጥ ታደርገዋለች። ምናልባትም ደግሞ ሲጸዳዳ ማለት ነው እንግዲህ ደም የሚታያቸው ወንዶች ብዙ ጊዜ ራሄሎ መንፈስ ያለችባቸውና የሴት ዛር መንፈስ ያለችባቸው ናቸው። እቺ መንፈስ ካለች ደግሞ ግለ ወሲብ የመፈጸም እድላቸው በጣም ሰፊ ነው። የግለ ወሲብ ሱሰኛ የሆኑት አብዛኞቹ እነዚህ ናቸው። ከዛ ቀጥሎ ደግሞ ግብረ ሰዶማዊ ሌዝቢያንና ሰዶማዊ የመሆን እድላቸው በጣም ሰፊ ነው። እንዲያውም 90% ራሄሎ ነች ግብረ ሰዶም የምታረገው። ሌዝቢያንም የምታረጋቸው እቺ መንፈስ ናት። ያው የወንድ የሴት ማሊያ እየለበሱ ማለት ነው። እና እቺ መንፈስ መሆኗ ምልክቱ ደግሞ እየደበደባት አንዲት ሚስት ማለት ነው እየደበደባት እየመታት ደም በደም እየሆነች ምን እያለች ባሏን እጅግ በጣም የምትወድ የምታፈቅር ትዳሯን ጥላ ማትወጣ ሴት በየቀኑ በየጊዜው ድብደባ እየደረሰባት ማለት ነው።
ይሄ መስተፋቅርም የተደረገባት ሴት ምልክት ነው። እንደገና ራሄሎ መንፈስ ኖሮበት ባልየው ላይ ሚስት ሲያገባ ባሌን ተይልኝ፣ ዞር በይ ከዚህ አትንኪብኝ እያለች እንደሆነ ነው የሚታወቀው። ለዝሙት ሲሆን ያገኛታል። ከዛ ደግሞ ሲፈልግ ደግሞ ይቀጠቅጣታል ማለት ነው። ሴቶች ላይ ሲሆን ደግሞ ይገለበጣል። እና ይሄንን በነጮች ላይ በምን ታዩታላችሁ? በአለንጋ በመገረፍ በሴክስ የሚረኩ ሰዎች የሉም? አላያችሁም? እንዲያውም ሙቪ ሁሉ ፊልም ሁሉ ሰርተውበታል። እና በመገረፍ ነው የሚረኩት፣ ይጀለጣሉ ባለንጋ እና የተለየ ተፈጥሮ አለን ብለው ነው የሚያስቡት። ግን መንፈስ ነው፣ ራሄሎ ናት። ጀርባቸው ሰንበር በሰንበር ሲሆን ደም ሲወጣቸው ምናምን እርካታ ይሰማቸዋል። እና ያ በጣም የሚገርም ነው አንዳንድ ጊዜ። እና ሰዎች እንደ አንድ ትልቅ ነገር ቆጥረውት መስሪያ ቤት ሁሉ ተከፍቶበት ምናምን ድርጅት ተከፍቶበት ሰዎች እየመጡ እዛ ይገረፋሉ። ወንድ ልጅ ፊት ለፊት እርቃኑን ያየችው ይገርፋታል። እጇን በሰንሰለት ዛጋና ዛጋ ትታሰራለች፣ እግሯም ትታሰራለች አልጋ ላይ እየገረፋት ነው። ወንድ እርቃኑን ፊት ለፊት አቆሞ ይገርፋታል ማለት ነው። እና በጣም ነው የሚገርማቸው። የራሄሎ መንፈስ እሱ ላይ ያለችው መንፈስ እሷ ላይ ሄዳ ነው እንደዚህ የምታደርገውና ወደዚህ